እዛው እመቤቴ ቅድስት ድንግል ማርያም አፏን ትያዝላቸው። እሱ ይሄንን ብቻ ነው የምለው። ነቡ ታውራና ማውራ ነገር አለ። ጨርሻለሁ። ኦኬ ሰላም አለይኩም። በጣም ይቅርታ ኔትወርክ አስቸግሮኝ ነው። ሰላም አለይኩም እህቶቼ፣ ከላይም ከታችም ያላችሁ እንዴት ናችሁ? ሰላም አመሻችሁልኝ። እንግዲህ ከአላህ በላይ ምንም ነገር የለም። አማናውን ለአላህ ሰጥቻለሁ። አላህ ይርዳችሁ። የመጣውን ነገር ሁሉ በላ አላህ ያንሳላችሁ። ውዶቼ እወዳችኋለሁ፣ አከብራችኋለሁ። ሀይሚዬ እኔ ቅመም፣ እኔ ለሀይሚዬ ነው መልእክት ያለኝ። የኔ ጀግና፣ የኔ አስተዋይ፣ የኔ ምርጥ፣ እንኳን ይሄን በጣም ሲምፕል የሆነውን ቀላል የሆነውን ነገር ሌላ ማሸነፍ የምትችይ ነሽ። ለእኛ መምህር ነሽ ሀይሚዬ፣ ለእኛ ጠንካራ ነሽ። እኛ ስንበሳጭ ስንናደድ ምን ስንል የእናንተን ቪዲዮ አይተን አይደል የምንረጋጋው። ስለዚህ ይሄንን ማሸነፍ ላንቺ በጣም ሲምፕል ነው፣ ቀላል ነው። ለማንም ሰው እንባሽን ለማሳየት ይሰማል፣ ያሳዝናል፣ ያናድዳል። ነገር ግን አሸናፊ እንጂ ተሸናፊ እንደማትሆኝልኝ ሁል ጊዜ ያውቃለሁ። አላህ ከእናንተ ጋር ይሁን። ምንም የሚመጣው ነገር የለም። የኔ ጀግና፣ የኔ ስማርት ሀይሚዬ፣ የኔ ቅመም፣ ትችያለሽ እኮ አንቺ በጣም ትችያለሽ። የስንት ሰው መጽናኛ፣ የስንት ሰው መድኃኒት፣ የስንት ሰው ብዙ ነገር ነሽ። ምን ብዬ እንደምነግርሽ አላውቅም። ውስጥ ተከፍቶ አይታይም እንጂ ብዙ ነገር አሳይሽ ነበር። ስለዚህ የኛ መጠንከሪያ ነሽ አንቺ። እንደዚህ ሆነሽ ስናይሽ እኛ እንደክማለን። በሚመጣው ነገር ሁሉ ከናንተ ጋር ነን። አላህ ከናንተ ጋር ይሁን። አትፍሪ፣ አትፍሪ የኔ እናት፣ የኔ ቅመም አትፍሪ። ነገ ያንን ጥንካሬ ሁለት ዓመት የማቃትን ሀይሚ ማየት ፈልጋለሁ። በአላህ አላህ ይጠብቅሽ። ምንም አባቷ አታመጣም። ምንም አባቷ ለመጣው ነገር እቀበላለሁ ብላችሁ ቃል ተገባብታችሁ ተማምናችሁ ነው የመጣችሁት። አንቺ ስትደክሚ ብሩኬ ይደክማል። ብሩኬ ሲደክም አንቺ ትደክሚያለሽ። ስለዚህ ሁለታችሁ ተያይዛችሁ አላህ ከእናንተ ጋር ነው ያለው። አላህን የያዘ ምንም አይሆንም። ወላሂ ምንም አትሆኑም። አሸናፊዎች ናችሁ። ልጅ ምንም ማለት አይደለም። በሽታም ይሸከማል ሰው። ስለዚህ ለመጣው በሙሉ ተጋፈጡት። አትፍሪ። የምንድነው ደግሞ መሄድ ምናምን? ለምን እድል ትሰጫታለሽ? የኔ ወድ እድል አትስጫት። ነገ በአላህ ያንቺን ጀግና ሀይሚ ለኛ አስተማሪ፣ ለታላላቆቿ አስተማሪ የሆነችዋን ሀይሚ ማየት ፈልጋለሁ። ለዚህ ለተራሰው ደክመሽ አልይሽ ሀይሚዬ፣ የኔ ቅመም፣ የኔ ስማርት፣ የባላ ንግስት፣ ጀግንነትሽን ነው የማውቀው። 2 ዓመት ሙሉ ጀግና፣ ከእድሜሽ በላይ አስተዋይ፣ ከእድሜሽ በላይ ረቂቅ የሆንሽ ልጅ፣ ያንን ነው የምንፈልገው ሀይሚዬ። አላህ ይጠብቃችሁ። ቡራም እንደዚህ እንዳለው ጠንካራ ሁን። ምንም አታመጣም ሀይሚዬ፣ ምንም አታመጣም። አብሽሪ፣ አላህ ከእናንተ ጋር አላህ አለ። አትፍሩ የኔ ውዶች። አመሰግናለሁ። ካበዛው ይቅርታ አድርጉልኝ። እሺ እኔ ላስተላልፍ። እኔ እኮ አልመረኳችሁም እኮ። ኦብሴ ትቀጥያለሽ? እሺ ሰላም ጨረቃ ፋሚሊ በሙሉ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ አሸወና ነው እና ባላችሁበት ቦታ አላህ ይጠብቃችሁ። ብሩኬና ሀይሚ ደግሞ ምን ወዳችሁ ምን አከብራችሁ ምን ሳሳላችሁ በጣም ከራሳችን በላይ ምን ወዳችሁ ልጆቻችን፣ ወንድሞቻችን፣ እህቶቻችን አላህ ባላችሁበት ይጠብቃችሁ። ጠላ ከለላ ትውልላችሁ። አይዟችሁ፣ በርቱ። እኛም እየጠነከርን ነው፣ እናንተም ጠንክሩ የኔ ውዶች፣ የኔ እንቆች። አንድ ቀን ልትከፉብን አንፈልግም፣ እንዳትከፉ እና በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። በጣም ዱዓ እያረግን ነው፣ ስንወጣ ስንገባ ዱዓ እያረግን ነው። እናንተም ደግሞ በጸሎታችሁ በርቱ። እኛ ከናንተ ጎን ነን፣ ምንም በመጣ ከናንተ ጎን ነን ስለምናውቃችሁ ማለት ነው። በጣም እንወዳችኋለን፣ በጣም እናከብራችኋለን። ባላችሁበት ቦታ አላህ ይጠብቃችሁ የኔ ውዶች፣ የኔ እንቆች። አትለያዩ፣ አንድ ላይ ሁኑ፣ አትበታተኑ። እኔ በጣም ነው የምወዳችሁ። እሺ ክፉ አይንካችሁ፣ አላህ ይጠብቃችሁ። ባይ። አዎ እና ማብራቴ ከታርጊ አሁን ማለት ነው። ካሜራሽን ከታርጊ ምንድነው እንዳይረዝምብሽ። ብዙ ጊዜ የኛ ቤት እናገራለሁ፣ አወራለሁ።
አሁን ጸሎት ወይም ደግሞ ዱዓ የምናደርግበት ሰዓት አታስረዝሙም። እናውቃለን፣ ስሜቱን እናውቃለን። ጨረቃ አሁን አንድ ቃል 10 ጊዜ ደጋግመሻል ዛሬ ማለት ነው። እያዳመጥኩ ነበረ። ሰዓታችን እየተጠቀምን ከታች የሚቀዳ ሰው ያስቸግራል። እንደገና ደግሞ የምንናገረው ንግግራቶች ስለደጋገሙ ሳይሆን ያንን ጠራ ያለውን ነገር አጠር አድርገን ፈጠን ፈጠን ብለን ሰዓት ሳንገለው መጨረስ አለበት። ለምን ፖስት ለማድረግ ያስቸግራል፣ መቅዳት ያስቸግራል፣ ለማቁረጥም ላይ ያስቸግራል። እንደዚህ በመሃል መግባት የለብንም። ልክ እንደዛሬ ማለት ነው። ከትላንት ወዳ ባለፈው ሰሞኑን በጣም እየተካሄደ ነበር። ስለዚህ ሰዓታችሁን ተጠቀሙ። አንደኛ ነገር ደግሞ የዛሬ 3 ዓመት ይሁን የዛሬ 4 ዓመት ይሁን 4 ዓመት አላልኩም፣ የዛሬ 3 ዓመት ምናምን ሃይሚ 3 ዓመት ይሄ መስቀል 3 ዓመት ይሁን ምን ይሁን አላውቅም። ሃይሚ ምን አለችው? ሃይሚ ጠፍታ ነበር ከማይ ጋር አልቅሳ ኮሜንት ማረሳ ኮሜንት ቢኖር ዛሬ እሱን አስታወስኩት። ሃይሚ ጠፍታ ዘመድ ጋር ሄዳ ተደብቃ ነበር አልቅሳ እና ያን ጊዜ ምን አለችው? እኔ እኮ አንድ ኮሜንት እኔ እኮ ቢጠፋ እኔ አንድ ሰው የምፈልገኝ አንድ ሰው የለም፣ እንደዚህ ሃይሚ ሰው የለኝም ትያለሽ ወይ? ይኸውላችሁ ያን ጊዜ ብሩኬ እሷ 100K ለማድረስ ብሩኬ ደግሞ ወደ 150K ለማድረስ ነበረ እየሰሩ የነበሩት ማለት ነው። እና እንዴት ሰው የለኝም ትያለሽ ወይ? 250,000 እየፈለገች ሰው እኔ እኮ ቢጠፋ አንድ ሰው የሚፈልገኝ ሰው የለም፣ እንዴት ይሄ ሁሉ ሰው እየፈላጊ እያለሽ የለኝም ትያለሽ የምትለው ልጅቷ ኮሜንት አስታወስኩት ዛሬ ማለት ነው። ብዙ ጊዜ ከአንቺ በላይ እሷ ሰው የላትም። እርግጡን ምንም ቢሆን ምንም እንደ አንቺ ሃይሚ ከጎንሽ ያለው ወደ 1 ሚሊዮን ሰዎች ነን ቢቆጠር ጨረቃ ፋሚሊ ተቋጥሮ የማያልቅ ተቋጥሮ ቋጥረን እንደ ኮከብ ቆጥረሽ የማጨርሺ አጠገብሽ ያለው እንደዛው። እኛም ደግሞ ከዚህ ጨረቃ ፋሚሊ እኛ አንቺን ካልጠበቅን ኦዲየንሶችሽ እናንተን ካልጠበቅን ትርጉሙ ምንድነው? ቤተሰብ ነው ከእናንተ ጎን ካልሆነ ለእናንተ ምንድነው ትርጉሙ? ይሄንን ማወቅ አለባችሁ ብሩኬና ሃይሚ ማለት ነው። ብዙ ጊዜ ሰው አላት ወይም ሰው የለኝም የሚባል ቃል መስማት አልፈልግም። ለምን ይሄ ሁሉ ሰው ይሄ ሁሉ ህዝብ ከእናንተ ጎን አለ፣ ከእናንተ ጎን ነው እንጂ ለዛች አይደለም። ልክ እናንተ እንዳላችሁ ሰው እሷ ምንም የላትም፣ ባዶ ናት። አሁንም ግልጹ ነው የምንናገረው። ለምን ሰው የለኝም የሚባል ቃል ወይም ደግሞ ገንዘብ የለኝም፣ ገንዘብ ከንቱ ነው። ገንዘብ የትኛውን መንገድ አያሳልፍም። አሁንም ልንገራችሁ ገንዘብ ህይወትን አያተርፍም። ለጊዜ ልንራብ ልንበላበት ይችላል፣ ወይም የሆነ ነገር ስሜታችን ልንገልጽበት ሊሆን ይችላል ገንዘብ ማለት ነው። እንደዛ ሰውን ደግሞ ምን ሰው አላትና ነው ሰው እኛ እያልንላችሁ እኛ አጠገባችሁ ነው ያለን። እንደዚህ አይነት ቃል መስማት አልፈልግም ብዙ ጊዜ ማለት ነው። አንቺ ተከበሽ እንደ ኮከብ ተከበሽ ይሄን ግብዳ ምን ያክል ሰውዬ አጠገብሽ ያለ ምንም ነገር ንፋስ እንዳታስገቡ መሀላችሁ ማለት ነው። ንፋስ እንዲገባ አልፈልግም። እናንተ መሀል ውስጥ ንፋስ እንደዚህ ባላችሁት ቁጥር ጠላት መንገዱን እያሰፋ ነው የሚሄደው። እንደዚህ አይነት ህይወት የምትኖሩ ሰዎችም ልትኖሩ ትችላላችሁ። ተማሩበት ቪዲዮ ማለት ነው። አውቆ ተጥለልሶ ደህና ሰው መስሎ የመጣበት ምክንያት እሷ ደግሞ እንደዚህ መጥፎ ሆና አውቃ ነው። ከናንተ በላይ ሰው ያለ ሰው የለም። እኛ ያለን ደግሞ እናንተ ያጠቀም ማንም ሊደርስ አይችልም፣ እናንተንም ሊነካ አይችልም። ለምን ጨረቃ ፋሚሊ የተግባር ሰው ነው። እንኳን እንደዚህ ተከፍታችሁ ማየት እናንተ የሆነ ነገር ኮፍሳችሁ እንደዚህ ምናምን ስትመጡ ራሱ ጨረቃ ፋሚሊ ማየት አይፈልግም። እንደዚህ አይነት ነገር እንዳታደርጉ። ጠላት ፊት ለፊት ወጣችሁ አታልቅሱ። ጠላት ፊት ለፊት አትናደዱ። ጠላትን እኮ እሷ ውስጧ ህርር ድብን እያለ የምታሳየው ውስጧ እናንተ ደስተኞች ናቸው። እናንተ አብራችሁ ነው ያላችሁት። እናንተ ስንት ቤተሰብ ስንት እንኳን አንዳንዴ እግዚአብሔርን አመስግኑ። እመቤቴን በራሳችሁ የምትሰሩት ቪዲዮ እኔ እናንተ ራሱ መልሳችሁ እንደምትናኑ 100% እርግጠኛ ነኝ። የስንትን ህዝብ እያስናናችሁት፣ የስንትን ህዝብ ልብ እያስናናችሁት፣ ልብ እያራካችሁት ልጆች ናቸው ሁለታችሁ ማለት ነው፣ ሃይሚና ብሩኬ ማለት ነው። ግን
መልሳችሁ ደግሞ ወደ ኋላ አትመለሱ። ምን ስላላት ነው ውስጧ ህርድብን እያላት አውቃ ከላይ አውቃ ለምን እሸነፋለሁ እኔ ልሸነፍ በቃ እሷ ተሸናፊ ሆና ለመገኘት ስለምትፈልግ ምንድነው ፊቷን አታሳይም፣ የውስጧን ንዴት አታሳይም። አሻሮ የመሰለ ልክ ከኔቶ አሻሮ የሚቆሉት አለው እያነደዱ ማለት ነው። ውስጧ እንደዚህ እየነደደው ፊቷን ግን አንድ ቀን የንዴት ፊት አይታይባትም። እናንተም ምንም ብታደርጉ ምንም ቢመጣ የእናንተን ምንም ነገር ለጠላት ማሳየት የለባችሁ።